ሃፒ በርዝዴይ ጽናት። ማን ያልክ? ጽናት ምን ነው ስሜ እንዲታወቀው? ስለምወደው ሰው ለማጣራት እኮ ሰከንድ አይፈጅብኝ። ብዙ ሰው እኮ ይሄን ስም ያውቀው። እና እኔ ብዙ ሰው ነኝ እንዴ? እሺ ልደቴ መሆኑን እንዲታወቀው? ኮከብ ቆጥሬ ነው። አመሰግናለሁ ግን ያስፈልገኝ። እንዴ ለማን ልሰጠው ነው መልሰሽ የምትሰጪ? ደስ ላለክ ሰው ስጠው። እሺ ያው ባቢ ወይ ይኸውልህ ብዙ ስራ ትቼ ነው የቆምኩት። በቃ ዞር በልልኝ። እኔም እኮ ስራ ትቼ ነው የቆምኩት። ባይሆን አይንሽን ጨፍኝና አንድ ጊዜ ስትጨሽ ልሂድ። እሺ ምንድን ነው የምትሰጠኝ? ኧረ እባክሽ እባክሽ ሴትዮ። እሺ በቃ ቶሎ በል። መልካም ልደት። አይ ችግር የለውም ምስጋና አያስፈልገውም። እሺ ችግር የለውም። መልካም ልደት ላንቺ፣ መልካም ልደት ላንቺ። ባይሆን ድሮ ሲጋራ ወሰዱኝ። ራሱ ሊያክምበት የነበረበት ዕቃ አለ። እሱ ላይ ይሻለኛል። ለነገሩ ሁለታችሁ አንድ ላይ መሆናችሁ ለኔ አሪፍ ነው። ነይ ሂዱ ይሄን አሳፈናት። ኧረ በፈጠራችሁ በቃ ሆስፒታል እንሂድ። ማርያም ትጨነቂ። እቺ ብትሞት አፈር ልሳ ነው የምትነሳው። ኧረ መቅዲ አይባልም። መቅዲ አፍሽን ብትዘጊ ይሻልሻል። አሁን እንኳን አንቺ አፍሽን ዝጊ ማሬ። ሰማኛለህ ሉል፣ ለጓደኝነታችን ብዬ ነው ብዙ ነገሮችን ማልፈው። በጣም መስመር እያለፍክ ነው። መስመር ያለፋችሁት እናንተ ናችሁ። በህይወቴ ውስጥ እየገባችሁ ካልወሰንልን ለምትሉ እኛ እኮ ለራስህ ብለን ነው። እኔ ህፃን ልጅ ነኝ እናንተ የምትወስኑልኝ? አዎ ህፃን ልጅ ነህ። ትልቅ ልጅ ብትሆንማ በዚህ ልክ አትታወርም ነበር። እውነቱን ደግሞ ልንገርህ፣ እኔ ነኝ ያስመጣኋት። አቃጥና ደረኔ የምስራች ይዤልን የመጣሁት። የምን ይመስላል? ትላንትና ማታ የእዩ ልጅ አሰበርኩት። ምን አፈር አባቷን ያስበላት ሴጣን። ቆይ እያወራ ያለው የምርህን ነው? አዋ ልጁ እኮ ቱታ ነኝ። ታዲያ አንተ ባስመታት ነው እኔ መጥቶ የሚደነፋው? ማንም እንታት ማንም ዋና መመታት አይደል እንዴ? ነገሩ ለምን አይደሏት እንጂ እርኩስ ቀባት ህይወቱን ለማመሰቃቀል እነሱም የጓደኛቸውን ህይወት ለማዳን ሲሉ ከሷ ለመከላከል ከራሳቸው ጋር እስከ መጣላት ከሱ ጋር እስከ መጣላት ደስ የማይል ጥርጣሬ ሁሉ ተጠርጥረው በራሳቸው መንገድ ወንድማችንን ነፃ እናውጣ እናድን፣ የማንም መጫወቻ መሆን የለበትም ባሉ እንዲሁ ክስ የደረሰባቸው ጓደኛሞች ታዲያ ዛሬ ላይ ደግሞ አዲስ ነገር ወደ ቤት ሲመለስ ቹቻ አዲስ ነገር እንዳለውና መናገር የሚፈልገው ነገር እንዳለ ለአቤል እሱንም የማትመታኝ የማትቆጣኝ ከሆነ አንድ ነገር እነግራለሁ ይላል። አቤላም ምንድነው ብቻ መጥፎ ነገር እንዳይሆን በማለት ምንም ነገር ቢፈጠር ምንም እንደማትመታኝ ቃል ግባልኝ። ታዲያ አቤልም ምን አይነት መጥፎ ነገር ሰርቶ ይሆን? ምን አይነት ጥፋት አጥፍቶ ይሆን? ቹቻ ብዙ ጊዜ እያጠፋ ከስሩ ደግሞ እሱን እንደ ህፃን ልጅና እንደ አይን ብሌናቸው ስለሚያዩ ታዲያ የእሱን ስህተቶች ከስሩ እንደ ትንሽ ወንድማቸው እየተከታተሉ የሚያርሙት ዛሬ ደግሞ ምን አይነት ጥፋት አጥፍተ ይሆን? ንገረኝ። ምንም አላደርግም። ታዲያ ዛሬ ደግሞ አቤላ ያልጠበቀው ነገር ነበር የነገረው። ቹቻ አዲስ ነገር እንዳደረገ በእዩ ላይ እዩን አሰበርኳት። ይህ ነገር ታዲያ መስማቱ ለአቤል ደግሞ እንዴ ይሄ ታዲያ ምኑን ያስቆጣኛል? እንደውም የሚያስጨበጭብለትና በህይወትህ ለመጀመሪያ ጊዜ ደህና ነገር ስታደርግ እሷን እኮ ብዙ ነገር አስበንላን ነበረ፣ ነገር ግን ሊሳካልን አልቻለም። ታዲያ እንዴት አድርጌ ነው በዚህ የምመታ? ቹቻም እንግዲህ እንዴት አድርጎ ይህንን ነገር እንዳደረገው ከዚህ በፊት በመካከላቸው በተፈጠረው ግጭት አንገቱን ደፍቶ ለብቻው ተቀምጦ እያለ ታዲያ ቡቻ ወደሱ ቀርቦ እንደነበረና ቡቻም እንደዚህ የሰበረን ነገር ብቻ ንገረኝ፣ እንደዚህ የሰበረን ሰው ብቻ ንገረኝ፣ እኔ ሰብርልሃለሁ። የምንም ያህል መጥፎ ሰው በሆንም ጥሩ ነገር ባልሰራም እናንተን ባስቀይምም ነገር ግን ደግሞ የሰበረህን ሰው እሰብርልሃለሁ ንገረኝ ብሎኝ ነበረና የሰበረችኝ እዩን አብየውና ሰባብሯታል። ታዲያ ይህ ደስታቸው ደግሞ በሌላ በኩል ለጓደኛቸው ለልዑል ደግሞ እንደ ሀዘን ነው። ይህንን ነገር ያደረጋችሁት እናንተ ናችሁ አይደለ? እናንተ ናችሁ እዩን እንደዚህ የሰበራችኋት። ከእናንተ ውጭ ይህንን ነገር ማንም ሊያደርግ የሚችል ሰው የለም እያለ አሁንም ይከራከራቸዋል። በሌላ በኩል የትንሿ ልደት እንዴት አድርጌ ላክብርላት የሚለውን በአቋራጭ እንደ አዲስ ሀሳብና በመካከላቸው ልዩነት ለመፍጠር እኑ ታዲያ እንዴት አድርገ እንደምታዘጋጅና በማንኛውም ነገር እኔ ተባበርልሃለሁ፣ እኔ አሳምርልሃለሁ በማለት አዲስ ነገርና ጥሩ መንገድ እሷ ከሱ የተሻለ ዘመናዊ ማዘጋጀት ጥበብ እንዳላት ተናግራ ወደ እሷ እንዲቀርብም እያደረገችው ነው። ትንሿ ዛሬ ከፍቷታል። በልደቷ ቀን ኤዛና ምንም አላደረገላትም። ኤዛና የልደቴን ቀን እረስቶታል በማለት ትንሿ ከፍቷታል። ኤዛናም ለሐረግ ዛሬ የትንሿ ልደት እንደሆነና የትንሿ ልደት ማዘጋጀት እንደሚፈልግ
ነገር ግን ከሷ እንዴት ብለን ተደብቀን የሚለውን ደግሞ ይህንን ሀሳብ ሲያቀርብላት ታዲያ ሀረግም እኔ ይዣት እወጣለሁ፣ ምንም ችግር የለውም፣ እኔ ቤት ማድረግ ትችላላችሁ፣ እኔ ይዣት እወጣለሁ በማለት ዝግጅቱን እንዲያዘጋጁ ኤዛናም በዚህ የደስታቸው ቀን ጓደኞቹ ሁሉም እንደሚመጡ እነ ቹቻም እንደማይቀሩ እሷንም ሰፋ ያለ ዝግጅት እንደሚያዘጋጁና በዚህ ነገር ደግሞ እንድትተባበረው ይህንን ነገር ማየት የማችለው ከትልቁ ቤት ከሆነ ስለምታይን ማየት የማችለው ከአንቺ ቤት ከሆነ ብቻ ነው የሚለውን ታዲያ ዝግጅቱን ከሀረግ ቤት አድርገውታል። ኤዛናም ወደ ነቹቻ በመሄድ ዛሬ ትንሿ ልደት እንደሆነና ማንም መቅረት እንደሌለበት ዝግጅት እንዳለ ከነሱ ቤት ነግሯቸው ከነሱ ቤት ማናቸውም ልዑልም ሁላቸውም መቅረት እንደሌለባቸው ጠይቋቸው የደስታ ቀናቸው ነው ሰብሰብ እንዲሉ ጠይቋቸው ነበር። ታዲያ ይህንን ነገር ደግሞ በእነሱ መካከል አንድ ልዩነት ስላለ ልዑል ከነሱ የተለየ ስለሆነ በእዩ ምክንያት እዩን ጓደኛዬን በሚለው ምክንያት ግጭት ስለተፈጠረ ታዲያ እንዴት አድርገን የሚለውን ይህንን ነገር ደግሞ ለኤዛና አንችልም የሚለውን ነገር እንዳይመልስ አንዱ ጓደኛቸው ከመካከላቸው ይህንን ነገር ማንም ሳያውቅ በመካከላችን ግጭት እንዳለ ማንም ሳያውቅ እኛ መፍታት እንችላለን በማለት እሺ በሚል በሙሉ በአንድ ድምፅ እሺ ተስማምተው ሁላቸውም እንደሚመጡ በመካከላቸው የሚያስቸግርም ሆነ የሚቀርም ልዩነትም እንደሌለ ነግረው በሀሳቡ ተስማምተዋል። ታዲያ ወደ ቤትም እንደተመለሱ ከኛ መካከል በአሁኑ ሰዓት ልዑል ልዩነት ፈጥሯል፣ ግጭት ፈጥሯል። ታዲያ ልዑልን እንዴት አድርገን ነው ከኛ ጋር ይዘነው የምንሄደው ቢሉም ይሄን ነገር ግን እነሱ ጋር ልዩነት ቢኖርም ጸብ ቢኖርም አብሮ መሄድ እንዳለበትና ኤዛና እንደጠራቸው ሁላቸውንም እሱም ከነሱ መለየት እንደሌለበትና መሄድ እንዳለበት ልዩነትም ካለ ግጭትም ካለ እንደሌለ አስመስሎ አብሮ እንዲውልና የአሁኑም ለማንም ደስታ ወይም ደግሞ ለሚጠላቸው ሰውና ለጠላታቸውና ይህንን ነገር በመካከላቸው ልዩነት ለፈጠረ ሰው ደስታን የሚፈጥር ነገር ለማስወገድ ሲባል አንድነት ሆነን በአንድነት አብረን እንገባለን የሚለውን ሀሳብ ሙሉ በሙሉ ባይቀበልበትም ልዑል ግን ባያምንበትም ልዑልም ከልደቱ አልቀረም። ትንሿም እንዴት በደስታዬ ቀን እንዴት አንድ ነገር ይረሳል የሚለው ቀኑን ሙሉ ቢዚ አድርጓት ውሏል። ታዲያ ኤዛናል የረሳው ነገር የለም ወይ እያለች እስከ መጠየቅም ደርሳ ታዲያ በመጨረሻም ደግሞ ረስቶኛል፣ አላስታወሰኝም በቃ እያለች ለሀረግ ተናግራታለች። ታዲያ ሀረግም ተረጋጊ እያለች እያለ ሀረግም እሷን እያረጋጋች ነገሩ ረጅም ጊዜ ወሰደና ታዲያ አንድ ስልክ መጣላት። እሷም ወዴትም እንዳትወጪ ቃል ግቢልኝ፣ አንድ ቦታ መሄድ ይኖርብኛል፣ አንድ ስራ አንድ ማድረግ ያለብኝ ነገር አለ፣ መቅረት የለብኝም፣ ነገር ግን ቃል ግቢልኝ ወደ ውጭ እንደማትሄጂ የትም ቦታ እንደማትሄጂ በማለት እሷን ቃል አስገብታት ሄዳለች። ታዲያ ትንሿም ለምንድነው ይሄንን ያለችኝ? ከቤት እንዳትወጪ አለችኝ። ከቤት በወጣ ምንድነው ችግሩ? ሁሉም ቦታ እንዳትወጪ ብላኛለች፣ ነገር ግን ከእኔ ቤት እንዳመጪ አላለችኝም፣ ለምን ወደ እሷ ቤት አልሄድም በማለት ወደ ሀረግ ቤት ስትሄድ ትንሿም ያልጠበቀችውን ነገር አስደንጋጭ ነገር ገጥሟታል። ኤዛናም ወቅቱ ባይሆንም አሁን የመጣሽበት ሰዓቱ ባይሆንም አንቺን ሰርፕራይዝ ለማድረግ እንኳን ለዚህ ቀን አበቃሽ ለማለት ልምምድ እያደረግኩ ነበር በማለት እንድትረጋጋና የተመለከታችው ነገር ከእኑ ጋር ሌላ ነገር ሳይሆን ጭፈራ እየተለማመደ መሆኑን ተናግረው እንግዲህ በልደቷ ቀን ሰብሰብ ብለው የደስታ ቀን አሳልፈዋል። እኑ ምን እያደረገች ነው? በሂደት ኤዛናን አብሯት እንዲጨፍር ጥሩ ነገር እያደረገች ኤዛና በእሷ ላይ እምነት እንዲኖረው እያደረገች ነው። እስኪ በእኑ ላይ ሀሳብ፣ አስተያየት እንዲሁም ልዩነት ግምታችሁን ኮሜንት ስራ አስቀምጡልኝ እያልኩኝ ቪዲዮን ላይክ ማድረግ አትርሱ። እንዲሁም በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ።